Right now, Greenland is covered with Russian and Chinese ships all over the place. We need Greenland. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ዩክሬን በፑቲን መኖሪያ አካባቢ ጥቃት ፈጽማለች የሚለውን የሩሲያን ክስ የአሜሪካ ባለስልጣናት እንደማይቀበሉትና ጥቃቱ ፑቲንን ኢላማ ያደረገ አልነበረም ማለታቸው ተሰምቷል። በ91 ካሚካዚ ሰው አልባ አውሮፕላኖች በኖቭጎሮድ ቤተ መንግስት አቅራቢያ ጥቃት መድረሱን የክሬምሊን ባለስልጣናት መናገራቸው የሚዘነጋ አይደለም። ቶሎ መግለጫ በመስጠት የሚታወቁት ዶናልድ ጄ ትራምፕም ዩክሬን በፑቲን መኖሪያ አካባቢ የፈጸመችው ጥቃት አበሳጭቶኛል ሲሉ መናገራቸው ይታወሳል። አሁን ደግሞ በዚያ በተናገሩትና ተቆጣው ባሉበት አንደበታቸው በፑቲን ላይ ምንም የተደረገ የጥቃት ሙከራ የለም ማለታቸው ሰውየው አወዛጋቢነታቸውን ቀጥለውበታል ሲሉ የሚነቅፏቸው በዝተዋል። ትራምፕ ጉዳዩን በጥብቅ እየተከታተልኩት ነው ሲሉ ለክሬምሊን ባለስልጣናት መናገራቸውም ይታወሳል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን በፑቲን መኖሪያ አካባቢ ላይ ጥቃት ማድረሷ የሰላምን አማራጭ እንደማትቀበል ማሳያ ነውም ብለው ነበር። ነገር ግን የሩሲያ መከላከያ ኃይል በብቃት ሰው አልባ አውሮፕላኖቹን መከላከሉንና ምንም አይነት ጉዳት ሳያደርሱ መክሸፋቸውን ሰርጌይ መናገራቸውም ይታወሳል። የሩሲያና ዩክሬን ጦርነት ብዙ ውስብስብ ጉዳዮችን ያዘለ እንደሆነም የፖለቲካ ተንታኞች ዛሬም መናገራቸውን ቀጥለዋል። ወደ አራተኛ ዓመቱ የገባው ጦርነት በሩሲያና ዩክሬን ከፍተኛ ወታደራዊ ኪሳራ ማድረሱ ብሎም ኢኮኖሚያዊ ቀውስ መፍጠሩ ይነገርለታል። ከፍሎሪዳ ሚያሚ እስከ አንካራ ኢስታንቡል ድረስ የተደረጉ ድርድሮችም አልተሳኩም። ሩሲያም ከማጥቃት አልቦዘነችም፣ ዩክሬንም ያጸፋ ምላሽ ከመስጠት አልተቆጠበችም። ኔቶም የአውሮፓ ህብረትም የፈቃደኞች ጥምረትን በጉዳዩ ላይ ተደጋጋሚ ስብሰባ ቢያደርጉም ጦርነቱን ማቆም ተስኗቸዋል። ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ደረሰ ስለተባለው ጥቃት መረጃ ለመኖሩን የተናገሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በፍሎሪዳ ከትራምፕ ጋር በባለ 20 ነጥብ የሰላም እቅድ ለመምከር ከተገናኙ በኋላ ነውም ተብሏል። ትራምፕ በቅርቡ በፑቲን አካባቢ የሆነ ጥቃት ደርሶ ሊሆን ይችላል፣ ግን የአሜሪካ ባለስልጣናት በጉዳዩ ላይ እርግጠኛ መሆን አልቻሉም ሲሉ ተደምጠዋል። ጥቃቱ የደረሰ አይመስለኝም ሲሉ 2 ሳምንት ቆይታ ካደረጉበት ፍሎሪዳ ወደ ዋሽንግተን በመሄድ ላይ ያሉም ተናግረዋል። የአውሮፓ ባለስልጣናትና ዩክሬን ሩሲያም ኬብል ለማጥቃት የቀመረችው ዘዴ እንጂ ዩክሬን በኖቭጎሮድ አካባቢ የፈጸመችው ጥቃት የለም ሲሉ ማስተባበላቸውም የሚታወስ ሲሆን የሞስኮ ባለስልጣናት ግን ዩክሬን ጥቃት ስለመፈጸሟ ቅንጣት ታክላና መነታም ሲሉ ይደመጣሉ። ባለፈው ሳምንት ጥቃት መድረሱን ተናግረው የነበሩትና እንደተበሳጩ የገለጹት ትራምፕ አሁን ላይ ግን አይመስለኝም ማለታቸው በፑቲንና ትራምፕ መካከል አሁንም ያላለቀ ውዝግብ መኖሩን ያሳያል ሲሉ ፖለቲከኞች ይናገራሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን በ24 ሰዓት እንደሚያስቆሙትና ሶስተኛው የዓለም ጦርነትን ለማስቀረት ቃል ገብተው የነበረ ቢሆንም አሁን ግን ሶስተኛው የዓለም ጦርነትን ራሳቸው ሳይጀምሩት እንደማይቀር የብዙ ፖለቲከኞች ስጋት ሆኗል። በተለይ በቬንዙዌላ ያደረጉት የሉዓላዊነት ጣልቃ ገብነት በብዙ እያስተቻቸው ይገኛል። ቀጥሎም ወደ ግሪንላንድ ማማተራቸው ሰውየው የጦርነት ነጋሪትን እየጎሰሙ ነው አስብሏቸዋል። ነገር ግን ከዓለም መሪዎች ከባድ ትችት እያስተናገዱ የሚገኙት ትራምፕ ካቋማቸው ንቅንቅ አላሉም። እንደውም በሌሎች ሀገራት እቀጥላለሁ ማለታቸውን የስካይ ኒውስ ዘገባ ማሳየቱ ትራምፕ በቬንዙዌላና ግሪንላንድ ብቻ እንደማይወሰኑም ያመላክታል። ነገር ግን የትራምፕ ፍላጎት ከግሪንላንድ ባለስልጣናትና ከብሪታንያ መሪዎች ከባድ ተቃውሞን እያስተናገደ ይገኛል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ትራምፕ ግሪንላንድን ለመጠቅለል የሚያደርጉት እንቅስቃሴ በጽኑ እንደሚያወግዙም ተናግረዋል። ከዴንማርክ ጎን እንደሚሆኑም አቋማቸውን አሳውቀዋል። ስታርመር በዴንማርክ መሬት ውስጥ ራስ ገዝ በሆነችው ግሪንላንድ የሚደረግ የትኛውም ወረራ ተቀባይነት እንደሌለው የተናገሩት ደግሞ የዴንማርኳም ጠቅላይ ሚኒስትር ሜት ፍሪድሪክሰን ናቸው። ጠቅላይ ሚኒስትሯ አንድ የኔቶ አባል ሀገር ሌላ አባል ሀገርን ማጥቃት አይችልም የሚለውንና የኔቶን መተዳደሪያ ደንብ የሚጥስ ነው ሲሉ ውድቅ አድርገውታል። ስታርመር በበኩላቸው ትራምፕ ከዚህ ድርጊታቸው መቆጠብ አለባቸው ሲሉ ማስጠንቅቀዋል። የሩሲያና ዩክሬን ጦርነት ዓለምን እያመሰ ባለበት ሰዓት ትራምፕ ተጨምሮበት ፖለቲካው የጉልበተኞች እንዳይሆን ያስፈራል ይላሉ ተንታኞች። ዛሬም ቀጥሎ በዋለው የሩሲያና ዩክሬን ጦርነት የሩሲያ ኃይሎች በባክሙት አካባቢ የሚገኙ ከተሞችን መቆጣጠራቸውን ወደፊትም እየገሰገሱ መሆናቸውን አስታውቀዋል። ይህን የሩሲያን ግስጋሴ የዩክሬን ባለስልጣናት ጠላት አዳዲስ መንደሮችን እየያዘ ነው ሲሉ በቴሌግራም ገጻቸው ላይ ማስተላልፈውታል። ከኪየቭ ወታደራዊ ባለስልጣናት የሚወጡ መረጃዎች እንደሚጠቁሙት የሩሲያ ጦር 3.2 ስኩዌር ኪሎ ሜትር የሚሆን ቦታ መቆጣጠሩን ነው። በሌሎች ግዛቶችም አዳዲስ መንደሮችን መቆጣጠራቸውንም ገልጸዋል። ሌላው አልጀዚራ ይዞት በወጣው ዘገባ ሩሲያ በዩክሬን ሁለተኛ ግዙፍ ከተማ የሆነችውን ካርኪቭን በ5 ሚሳኤል መደብደቧን የከተማዋ ከንቲባ ኢሆር ተረኮቭ ተናግረዋል። አሁናዊው የሩሲያ ጥቃት በህዝብ መሰረተ ልማት ላይ ያነጣጠረ መሆኑንም የዩክሬን ባለስልጣናት ተናግረዋል። የሩሲያ መከላከያ ሚኒስትር በሰሜን ምስራቅ ዩክሬን
በዩክሬን ሱሚ ግዛት ሃርቦስቭስክ የተሰኘች መንደርን ጨምሮ በርካታ የዩክሬን አካባቢዎችን መቆጣጠሩን ማስታውቋል። ምንም እንኳ ሞስኮ የዩክሬን ቦታዎችን ያስኩ ብትልም ከገለልተኛ አካላት አለማረጋገጡን አልጀዚራ አስነብቧል። ለዚህ ያጸፋ ምላሽ በሚል ዩክሬን በወሰደችው እርምጃም በሩሲያ ሊፐስክ ግዛት በሚገኝ የኢንዱስትሪ መንደር ጥቃት መፈጸሟን አስታውቃለች። ይህ ሩሲያና ዩክሬን እርስ በርስ የሚያደርጉት መጠቃቃት ወደ ሰላም ከመምጣት ይልቅ ጦርነትን የማስቀጠል ፍላጎታቸው እንዳልቆም አመላካች ነው ሲሉ በርካታ ተንታኞችም እየተናገሩ ነው።